የመጣሁት ከ017 ቀበሌ ነው። ያው እዚህ ዘር ላይ ስርጭት ስንመጣ እንደ አርሶ አደር እንትንነታችን በባለፈ 2015 ለ2016 የዘር አቅርቦት ነበር በዚህ ፕሮጀክት ካቶሊክ ፕሮጀክት። ይሄ ዘር እንትን ላይ አሁን ላይ ሰፍቶ በተሻለ እንትን ላይ አሁን ወደ 560 አካባቢ አባወራና ማወራ የዘር ስርጭቱ እየተደረገ ነው ያለው። ያው እንግዲህ የዘር እንትኑን አጠቃላይ አርሶ አደሩ በጦርነት ቀጠና የቆየ ቀበሌ ነው እዚህ አካባቢ ላይ። ይሄ ከመሆኑም አካባቢ ላይ አሁን አርሶ አደሩ የሚዘራው የተወሰነ ችግር ነበረበትና አሁን ይሄ 560 ማወራና አባወራ በመሰጠቱ የተወሰነ የዘር እንትኑን ይፈታል ብዬ አስባለሁኝ። ማለት አሁን ይሄ እንዳለ ሆኖ አጠቃላይ ድጋፉን ፕሮጀክቱን እያመሰገን ከቀጣይ አካባቢ ጋርም ቢሆን የቀበሌውን አጠቃላይ ነባራዊ ሁኔታ ማህበረሰቡ ባስተሳሰብም ይሁን በስነ ልቦና የተጎዳ ማህበረሰብ ከመሆኑ አካባቢ ጋር ተያይዞ ቀጣይም ቢሆን ድጋፍ የሚያስፈልገው ነገር ሆኖ አሁን ላይ ፕሮጀክቱን በእውነት ለ2 አመት አምና ወደ 200 ምናምን አርሶ አደር ነበር ደግፎልን የነበረው። አሁን ደግሞ ወደ 560 አርሶ አደር አድጓል። ይሄ ማለት በጣም ትልቅ የሆነ እድል ነውና ፕሮጀክቱን ሳላመሰግን አላልፍም። በዚህ ልክ ቀጣይም ቢሆን የተለያዩ የዘር አቅርቦቶች እንትን የሚሉ ነገሮች ካሉ እዚያ ቀበሌ ላይ ሰፊ የሆነ ስርጭት እንዲደረግ ጥረት እናደርጋለን። ማህበረሰቡ ባስተሳሰቡ የተሻለ እንትን ላይ ነው። ጥቅል ያሉትን ያሰራሩ እንትኖች ተቀብሎ የሚሰራው ጉዳይ ስላለ ከቀጣይ አካባቢ ላይ ድጋፍ ያስፈልጋል የሚለውን ሀሳብ ነው። ይሄ በቂ እንትን ላይሆን ይችላል የሚል ሀሳብ ስላለኝ ነው። በእውነቱ የመራነ ልጅ ወርቄ ምር የተባለ ልጅ የትናንትና ልጅ ነው። ምን አይነት ልቦናና ምን አይነት ህሊና እንዳለው በእናንተ ላይ ሊመሰገን ይችላል። ከሱ አስተሳሰብና ከሱ በማብራት ፈልፍሎ ከማውጣቱስ ይልቅ እናንተ ደግሞ እሱን አኩርታችሁ እሱን ገድፋችሁ የተቀበላችሁትን ለምስጋና አገሩን ሰላም አድርጎ ቤተ አምላክ ከእድሜ ከእንጀራ እንዲሰጥልኝ እፈልጋለሁ። በህሊናዬ በራሴ ማለት ነው። ይሄ ልጅ ደግሞ አሁን እንኳን በቅጠሉ ገና ባረገፈ አበባው በታየበት ዘመን እንደዚህ ያለ ቀን እየመጣ እንደዚህ ያለ ሽብር እየመጣ እነዚህን ደካማዎችን በመንገድ ላይ ቢሞቱ ቢገኝ ሊገባ ነው ብሎ በልቦናው ፍርሃትን ሳይወስድ እንደገና ጭካኔን አድርጎ በእውነቱ ህገናችን ላይ ወድቀን ለማንነሳው ምስኪኖች ሰዎች እንደዚህ በቆራጥነት ለልጆቹም ለቤተሰቦቹም እንቅፋት ሆነ የለ ብሎ ሳይስብ ይሄንን የመሰለ ህዝብ አንጥቶ ለእናንተ አስረክቧል። የገደፈንም ድርጅት እኛ ደካማ ነኝን ያላቅም እግዚአብሔር እድሜ እንጀራ ይስጥልኝ ይኑርልን እናንተንም ያሰንብትልን ልጁንም በምስ እሺ ንጉስ አረጋ ስምረት እባላለሁ 017 ቀበሌ ነዋሪ ነኝ። ይሄ ከኢትዮጵያ ካቶሊክ ቤተክርስቲያን ድርጅት በጣም አሪፍ ነው። እኔ አሁን የካንሰር በሽተኛ ነኝ፣ የስኳር በሽተኛ ተጠቃሚ ነኝ። 135 ሺህ ብር አውጥቻለሁ እስካሁን ድረስ። አሁን መታከም የለኝም። የአራት ቤተሰብ አስተዳዳሪ ነኝ። ይሄ ድርጅት በጣም አሪፍ ድርጅት ነው። እኔ አሁን መስተዳደርበት ድርጅት የለኝም። ሕክምና አሁን ያስፈልገኛል 58 ሺህ ብር ድጋፍ ወደፊት አንጣታ ብያለሁ እና ስለዚህ ከልብ ነው የማመሰግነው ድርጅቱን። ቢቀጥል እንደኔ አሁን ወደፊትም ድጋፍ ቢደረግልን እንደኔ እግዚአብሔር ተባረከ ድርጅት ያድርገው። ወርቃቢ ለጭንቅ ነው ይደረሰል። አሁን ምን ታምን ላርጋል? አሁን በእውነቱ ነገር እንደው ያንን አንጠቸ ነው የዳክሴ ግብር እንደገና ደግሞ ስንቱን ያሳካውት ስንቱን አሁን በጣም ነው የደረሰልኝ። ምን ታምን ላርጋት? የት ላንጣው? አሁን የግድ ነው ጥያት የመጣሁት ብቸኛ ነኝ። ምን ታምን ላርጋት? ይችላል አሁን ሰው አስጠብቄ ነው የመጣው። ልጁም የለ አሁን በጭንቀት ላይ ነው ያለው ልጁ። ብቻውን ጣያ ለማንሳት ለመጣን እንኳን እንዴት አድርጌ አቅም አጣው። አሁን ያንን ደርሳችሁን አጭንቁ ላይ ነው ደርሳችሁን ይዛል። በጣም ጎረቤት ያውቃል የሰውን ችግር። እንታ ምን አረጋን ነበር? የራክሲ ግብር አለ ስንት አለ። እንደገና ደግሞ የበርበሬ እንደገና ደግሞ የጉዞም አለ። ያን ሁሉ ያረቁት ያን ሁሉ ብቻለ ደርሳችሁን ረድታችሁኛል። በነፍሴ ደርሳችሁልኛል። ከምን የለኝ ምን የለኝ ሸምቼ 4000 ብር አውጥቼ ሸምቼ በልቻለሁ። አገር ሁሉ ይግባ፣ ክፉ ያገኝብኝ፣ መልካም ያለፍብኝ። ዲያንን ብቸኛንን በቸርች እየሄድኩኝ በነፍሴ ልሞስል ደርሳችሁልኛል። ለምስክ አውሎ ያግባልኝ። እነዚህ ናቸው እኮ እነዚህ የበቀደሞች ሰዎች ናቸው። ሰማን ነገር የተጠቀማችሁ ይላል። ጮኸበስ እንደበደስ እድሜ ስንት ነው? 30 ስንት ቤተሰብ ነው? 4 ቤተሰብ። ወደ መልመላውን እስኪ ነገር እንዴት ነበር?
የሚበላ ያጣና በሽተኛ ነው። ስለዚህ በሰው እጅ ያለ ምናምን ባልጋ ላይ ያለ እሺ ነው ትክክል ነው። ከተመለመለ በኋላ ምን ተደረገ? ከመለመሉ በኋላ እንዴት ሀብታምና ዳው እንዴት ተለየ? ተለጠፈ ያለው ተለጥፏል። ከተለጠፈ በኋላ ተተችቷል። እሺ እናንተ እንዴት ተመለመልክ ታዲያ? ይሁን በፊት ቀን ስራ እየሰራሁ በመተዳደሩ ግን በመሀል ላይ ስራ እየሰራሁ የተወደቀብኝና ለዚህ በሽተኛው ተቀረጎደሩ የወላጆች መላቸው ማጣ መታከሚያ ወላጣው። እሺ እስኪ እንደ የነበረብህን ችግር በደም ዘርዘር አድርገህ አስረዳ። የነበረብኝ ችግር በቃ መታከሚያ ወላጥቼ ነው እንደዚህ የደረስኩት። በችግር አንጻር የምንበን ቤተሰብ ስለሌለ እስካሁን ልጆች ማህደራቸው የነበሩት የቀን ስራ እየሰራሁ በመተዳደራቸው ግን በመሀል እንደዚህ ሲሆን ያው ልጆች ምን ላድርጋቸው ወይስ አማልጣላቸው በሚል እንዴት ነው ይሄ ብር ደረሰብኝ። ይኸው በሰርኩ ታከምኩኝ። ታከሙ ተረፈ ደግሞ የወለዶች አስቤዛ ማለውላቸው እና ፈጣሪ ይመስገን። በምንድን ነበር የምትተዳደረው? አሁን በምን ቤተሰብን መመራው? ይሄን ብር ባትሰጥ በምን ነበር የምታስተዳድረው? ያው ምን ማድረጋቸው ነው እንግዲህ አንድ ቤተሰብ ጥራቸዋለሁ። የረዳ ፕሮጀክት ማለት ነው የኢትዮጵያ ካቶሊክ ቤተክርስቲያን ማለት የኢትዮጵያ ካቶሊክ ቤተክርስቲያን። እሺ በስርጭቱ ጊዜ ወይም በመልመላ ጊዜ እንደው ብር የተቀበላችሁ ወይንም ደግሞ ያንጓጠጣችሁ የሰደባችሁ ያስቸገራችሁ ሰው ነበር በስርጭቱ ጊዜ? አረም የለም ወይም በትክክል ነው በትብብር ነው እንትን ተባብሮ ማለት ነው። እሺ እና የምትሰጠው አስተያየት አለ እንደው ለፕሮጀክቱ የሚስተካከል የምትለው አስተያየት የሚሰጠው ነገር ያው እንግዲህ ፈጣሪ ነው በመዚሁ አይርሱን ያስታውሱ የምንም ተስፋ እንጠብቃለን። እነሱ እንጠብቅ ከሰው ነው እንግዲህ ይሄን ሰርተን ነው ስለማይችል ምን ከነሱ ከሰው ነው የምንጠብቀው። ፈጣሪ ይስጥልን። አመሰግናለሁ። እሺ ስንታየው አህመድ ማን? ስንታየው አህመድ እድሜ 52 የቤተሰብ ብዛት 7 እንዴት ተመለመላችሁ እስኪ ንገረኝ። የቀበሌው ግብረ ኃይል ችግራችን አይቶ መልምሎ ያው ለዚህ ከተመለመለ በኋላስ ምን ተደረገ? ከተመለመለ በኋላማ ያው አለፍን። የተሰያኑ ጥሪ የተደረገልንን ሄደን 10 ሺህ ብር ተሰጥተን ጾም እናድር ነበር። ያንን ተቀብለን በመብላታችን ትልቅ ደስታ ተሰምቶኛል። እስኪ የነበረብህን ችግር ንገረኝ። የነበረብኝ ችግር ጤና የለኝም፣ ተጠቃሚ ነኝ። ስሰራ ያው ደም ነው ምሸነው። ስለዚህ አሁን ጾም አዳር ነበር። ያችን በማግኘቴ አገኛለሁ እንኳን ያልኩት 3000 4000 ነበር። 10000 በማግኘቴ በጣም ትልቅ ደስታና ጥሩ ነገር ነው የተሰማኝ እና ይሄ ነው። የተሰጠውን ብር ምን አረከው? የተሰጠውትን ብር አምጥቼ ሸመትኩኝ። ለወጥ እህልም ለእንጨትም ያችን አድርጌ አሁን ተጠቅሜያለሁ። ያቆይልኝ መንግስትን። እንደው በመልመላው ወይም ስትከፈሉ ብር የከፈላችሁት ነበር? ለመለመላችሁ ሰውና ለሰጣችሁ ሰው ብር ከፍላችኋል? አልከፈልንም። ለትራንስፖርት 200 ብር ከፍለናል እንጂ እዛው ውጭ ከፈልነው ነገር የለም። እሺ እንደው የምትለው ጠቅላላ አጠቃላዩ የምትሰጠው አስተያየት አለ? እኔ የምሰጠው ያቆይልኝ፣ ሀያታችሁን ያቆይልን፣ ይሄ ከፍ ከፍ ያድርግልን፣ በትልቅ ደረጃ ያውልልን። የምሰጠው አስተያየት ይሄ ነው። እሺ እናመሰግናለን። እኔም አመሰግናለሁ። ጸጋ ዘውዱ ቀበሌ ሴት ነው 01 መብራት ኃይል ጋሸና። እድሜሽ ስንት ነው? 33 የቤተሰብ ብዛትሽ? 2 ቤተሰብ። እሺ መልመላው እንዴት ነበር? እንዴት ወደዚህ መጣሽ? ወደዚህ የመጣሁት በጤና ማጣት ያው ሰርቶ ባለመብላት በችግረኝነት ነው የተመለመልኩት። መልመላው ማን ነው የመለመላችሁ? የቀበሌው ግብረ ኃይል። የቀበሌው ግብረ ኃይል። ከመለመላ በኋላ ምን አደረገ? ያው እኛ እንድንጠቀም እኛ እንድንደሰት አደረጉና በጣም ተደስተናል። የኢትዮጵያ ካቶሊክ ቤተክርስቲያን በጣም አስደስቶናል። በጣም ችግረኛ ነበርኩኝ። እንደባሰኝ ሁሉ ያው ደርሶልኛል። በጣም ደስተኛ ሆኛለሁኝ። በቃ ከምንም በላይ እንደተቸገርኩና እንደባሰኝ ሁሉ አቅ ነበረ። በቃ እኔ ሌላም ነገር ሁሉ እያሰብኩ ነበር፣ ግን ያንን ሐሳቤን ሁሉ አስረስቶ ደስተኛ አድርጎኛል። በጣም ደስ ብሎኛል። አመሰግናለሁኝ።
እሺ በጣም ነው ደስ ያለኝ። መልመላ ከተመለመላችሁ በኋላ የተሻለውና ያልተሻለውን እንዴት ተለየ? ተተችቷል? ተለጥፋችኋል? አዎ ተለጥፈን ነው። ተተችቷል። አንቺ በምን ተመለመልሽ ታዲያ? ያው አካል በመጉደሌ በድህነት ጤና በማጣቴ ሁሉ አዎ አይተው አውርደው ሰቅለው መልምለው አቀረቡ። እሺ እንዲህ ያለችሽን ችግር ነገር እስኪ ነበረብሽን ችግር? ነበረብኝ ችግር ያው እንግዲህ ከቤት ምንም ነገር የለኝም፣ የሚረዳኝም ቤተሰብ የለኝም። እናቴም ሟች ነች፣ አባትም እናትም እንደሌለኝ አንድ ቅንጣት ወንድም ብቻ ነው ያለኝ። እሱም ራሱን የማያስተዳድር ነው። የምኖረውም በጋሸና ህዝብ ላይ ነበረ። አሁን ደግሞ በቃ እግዚአብሔር ይመስገን በመንግስት በነቄሴ ላይ ቤት ሰርተው ለአንገት ምግብ ያሰጡኝ። እሱን ደግሞ ከያዝኩ በኋላ ደግሞ የምበላው ምን ልብላ ብዬ እነሱን ሁሉ ሳስቸግር ነበረ። አሁን ከነሱም ጋር ከእናንተም ጋር በእግዚአብሔር ቃል በነፍሴ በህይወቴ ደርሳችሁልኝ ልጄንም በቃ እያሳደግኩ ነው። አሁንም እየበላው ነው እየጠጣው ነው። ለቀጣይ ደግሞ እንግዲህ ያው እንግዲህ እግዚአብሔር ያውቃል። በእናንተ ላይ በምንድን ነበር የምትተዳደረው? የምተዳደረው በፊት ዝም ብዬ በሰው ቤትም ቤተሰብም እየተጠጋው ነበር ማደር። አሁን ቤተሰብም ሲሰለች በቃ ሰርቼ መብላትም ሁሉ ሳቆም አንገቴ መግቢያ ካገኘው በኋላ እንግዲህ ቤተክርስቲያን እጄ ልቀመጥ መስመር ላይ ልቀመጥ ሳስብ እንግዲህ ሳልጋለጥ ከዚህ ደርሻለሁ። አሁንም እግዚአብሔር ይመስገን እየበላው እየጠጣው ነው። ለእንግዲህም ደግሞ ከእናንተ ጋር ከእግዚአብሔር ጋር ያው ተስፋ አለኝ፣ ተስፋ አልቆርጥም። የረዳችሁን ፕሮጀክት ታውቁታል? አዎ ማን ነው? የኢትዮጵያ ካቶሊክ ቤተክርስቲያን። ስንት ብር ተሰጣችሁ? 10,000 ብር። 10,000 ብር። አዎ ስትሰጡ እንደው ብር የከፈላችሁት ለመልማይ ኮሚቴ ለግብረ ኃይሉ ለሚሰጧችሁ ለፕሮጀክቱ ሰዎች የከፈላችሁ ብር አለ? ምንም የለም። ብር አልተቀበሏችሁም? አልተቀበሉንም። አመጣን ለችግራችን አዋል ሸመትኩኝ፣ አስፈጨው፣ ሽሮ ገዛው፣ በርበሬ ገዛው፣ እህል ገዛሁኝ፣ አስፈጨሁኝ። አሁን አስፈጭቻው ክቸት ናንጋገርኩ እየበላው ነው። እግዚአብሔር ይመስገን። እሺ እንደው የምትሰጡት ለፕሮጀክቱ የምትሰጡት አስተያየት አለ? ምን ይደረግልን? ምን ይደረግልን ነገር ቢስተካከልም ይሄ ችግር ነበር የምትሉት አሁንም ወደፊት ያለውን ነገር የምትሰጡት አስተያየት? አሁንም ወደፊት በቃ እንዳይረሳን እንዲታዘበን። ያው ዙሮ የኛ ችግር መቼም የማያልቅ ችግር ነው። ነገም ዛሬም ችግራችን የማያልቅ ነው። ዛሬ አሁን እቺን በልተን ደግሞ ነገ ያው እንግዲህ ወዴት እንድረስ ምን ይብቃን ብለን ያው መጮሃችንም እንትን ማለታችንም አንተውም። በዚህ መካከል ላይ ግን እናንተ እንድትፈቅዱን እንድታዩን ነገም ዛሬም እንዳሰለቹን ምን አይነት ደሃ አለብን ብላችሁ እንድታስቡን ሁሉን ይሄን አመሰግናለሁ። እሺ እኛም እናመሰግናለን። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ውላችሁ ግቡ። አመሰግናለሁ። ከምንም በላይ ነቄሴንም ሁሉንም የታዘባችሁንም የታዘቡን ሁላ እንዲጠብቅልን እግዚአብሔር አምላክ እንግዲህ ባላችሁ ስልጣን ከፍ ብላችሁ እንድትጠቅሙን እናመሰግናለሁ። እሺ እናመሰግናለን። አይዞሽ። ሙሉ ስሜ ጦቢያ ሽፋሩ። እድሜሽ? 45። ስንት ቤተሰብ ነሽ? 6 ከነገር። እሺ እንዴት ተመለመላችሁ? እኔ ተመለመልኩት ያው ከወለጋ ተፈናቅዬ ነው የመጣሁት። ከወለጋ ተፈናቅዬ ስመጣ ወለጋ ውስጥ ድንቢዶሎ 13 አመት ነርስ ሆኜ ኦፕሬሽን ክፍል ነበር የምሰራው። ከዛ ስመጣ ግን 5 ሳልይዝ ከመታወቂያ በስተቀር ምንም ያስኩት ነገር የለኝም። መጣሁኝ። ልጆች አሳዳጊ ነኝ፣ ድሃ ነኝ። በዚያ ደግሞ በገጀራ ተመትቼ አካለ ስንኩል ነበር። ምንም ከቀበሌው እኔ ግሮሰሪ ነበር እየለመንኩ የፎቁም ልጆችን ማሳደረው። ከዛ በማሳደር ሰዓት ያው ቀበሌው ምን ትብላ አይችልም፣ በሽተኛ ነኝ፣ ማህፀኔ ወጥቷል፣ በገጀራ ተመትቼ ዝም ብዬ ነበር መጠለያ ተብዬ የወደኩት። ቀበሌው እቺ ሴትዮ ምን ትስራ ምናምን ሲባል በቃ ያው ህዝቡ ምሰራውን ተሰል 48,000 ብር አዋጣው አሳከሙ። ማህፀንም ገባ፣ እጅም ያው ሊቆረጥ የነበረው ተስተካከለ። ደህና ነኝ፣ ብራት ቢገባልኝ። አሁን እንደዛ ሆኜ ስኖር በቃ ምሰራውን ሳጣ ቀበሌው ልጆቿን ምን ትመግብ በማለት አይምሮ በሽተኛ ሆንኩኝ። በየሄድኩበት ይጥለኛል፣ በየሄድኩበት ብዙ ነገር ያደርገኛል። ያስኩትን ገንዘብ እጥላለሁ። እንደዛ ሲሆን መናኸሪያ ሽንት ቤት ውስጥ አጽድታ ልጆቿን ታብላ ተባለ። መናኸሪያ ሽንት ቤት ከፍርፋሪ ወጥቼ መናኸሪያ ሽንት ቤት እያጸዳሁኝ ልጆችን ያው መናኸሪያ ሳንቲም ካገኘሁ ለሻይ ዳቦ ገዛላቸዋለሁ፣ ካላገኘሁ ደግሞ አዲስ ፍርፋሪ ሄጄ በየፎቁ ለምኜ መጥቻ በላቸዋለሁ። እንደዛ በማለት የአገሩ ድሃ ናት አንድ ቁጥር ድሃ እሷ ናት በማለት የቀበሌው ግብረ ኃይል መልምሎኛል። እሺ የመለመላችሁ ማን ነው? የረዳችሁ ድርጅት ማን ነው? የኢትዮጵያ ካቶሊክ ቤተክርስቲያን። እሺ ስንት ብር ተሰጠ? 10,000 ብር።
እንደው 10 ሺህ ብር እሰጣለሁ ብለሽ አስበሽ ነበር? እኔ እንኳን 10 ሺህ ብር ቀርቶ 2 ሺህ ብርም እሰጣለሁ ብዬም አልገመትኩትም፣ አልጠበቅኩትም ነበር። ከጠበቅኩት በላይ ነው። ማለትም በሰዓቱ እኔ እንኳን 10 ሺህ ብር አንድ ብር 5 ብር ሽንት ቤት እያጠብኩኝ እየጣሉኝም ስለሚሄዱ ይሄንን አገኛለሁ ብዬ አልወሰንኩትም። ግን ስሰጥ 10 ሺህ ብር ነው ብለው ኮን ስባል እኔ ማመን ያቃተኝ ለራሴ ምን ነው ከቤት ውስጥ ያለኝን ችግር ስለማቀው ማመን አቅቶኛል። እግዚአብሔር ይስጣችሁ ተባረኩ ነው የምለው። ሌላ ምንም የምለው ነገር የለኝም። አግኝቶ ማጣት ከባድ ነው። እኔ ትራፊ የምሰጠው ሴትዮ ትራፊ በልቻለሁ፣ ብዙ ነገር አይቻለሁ። ከስራዬም ተወግጄ ወይ ጡረታ ያለ ወይ ምን የለኝ። አሁን ቁጭ ብዬ መናኸሪያ ሽንት ቤት ነው የማጸደው፣ ምንም ነገር የለኝም። ግን ይሄን ማግኘቴ ደግሞ እኔ ልጆችን ምን አበላው አጥቼ ልጆችን እንትን ብዬ ለቀበሌ ወስጄ ላስረክባቸው ነበር። ትናንሽ ልጆች አሉ። በቃ ምንም አማራጭ ስለሌለኝ ለስሙ መናኸሪያ አስገብተናታል ነው። ብር የለውም። የሚገርም ነገር 200 ብር ሰርቻለሁ ግጹን ስነግርህ። ከዛ በቃ ያለኝ አማራጭ አሁን አንድ ቀን አፌን ሞልቼ ለቀበሌ ወስጄ ላስረክባቸው እነሱም ሽንት ቤት አስገብተናታል ብር ታገኛለች እያሉ እራሞትኩኝ በማለት ልወስድ ስል ይሄ ብር ስለደረሰልኝ በጣም ደስተኛ ሆኜ እኔ ከማንም በላይ ማመን አቅቶኝ ነው እንትን ያልኩት። ለምን አደረግሽ? ብሩን ለምን አደረግሽ? ብሩን አወጣሁት። አውጥቼ እህል ስንዴ ሸመትኩ፣ በቆሎ ሸመትኩኝ። ከዛም ደግሞ ለእለት ደግሞ እንቁላል ምንም እንዲጥሉልኝ ያችን እንትን እንዲሉልኝ ብዬ ደግሞ ዶሮ ገዛሁ። እሺ እንደው በመልመላው ጊዜ በስርጭቱም ጊዜ ከዚህ በመልማዮቹ ከዛ ደግሞ የሚያሰራጩት ሰዎች ስለመለመልናችሁ ብር ክፈሉ ብለው አስከፍሏችሁ? ማንም ያለንም የለም። መልማዮቹ ምን አንድ ቁጥር በጋሸና ደሃ ብለውም ስለያዙ መጥቼም አልተጋፈጥኩም። እነሱ ባለሁበት እሷ ደሃ ናት ብለው ስለመለመሉ ለነሱ ክብር ይስጥልኝ። እዛ ውጭም ደግሞ ክፈይም ያለኝም ሰው የለም። እሺ በስርጭት ጊዜ የሰደባችሁ ያንጓጠጣችሁ ያስቸገራችሁ ሰው አለ? ያጉላላችሁ በስርጭቱ ጊዜ? በክብር ነው የተስተናገርነው። ኮንም ቢሆን በክብር ነው የተስተናገርነው። እዚህም ቢሆን ስማችን ተመልምሎ ተጽፈን መተን ስማችን እናየን ኮን ሄዱ ተባል በክብር ነው የተስተናገርነው። እሺ የምትሰጪው አስተያየት አለ? የምሰጠው አስተያየት እግዚአብሔር ይስጥልን። በቃ እኛን እንዳስታወሳችሁ እነሱን ደግሞ የሚያስታውስ ፈጣሪ ይስጥልን። በቃ እግዚአብሔር ከፍ ያለውን እድል ይስጣቸው ነው። እሺ እናመሰግናለን። እሺ ሶስና ወዳጅ። እሺ ቤተሰብሽ ስንት ነው? 2 በኔ ጋር። ስንት እድሜሽ ስንት ነው? 28። እሺ ማን ነው የመለመለ? እስኪ ስለ መልመላ ሂደቱ አስረጅ። መልመላ በቃ በአጋጣሚ እግዚአብሔር አምላክ በቃ ሲረዳኝ ነው። እኔም ብዙ መናገር አልችልም አልወድም ነበረ። ግን እንዳጋጣሚ በቃ እንደ ቀጠና መሪዎች ምናምን በወሬ የሆነች በቃ ምንም የሌላት ልጅ ምናምን አለች ሲባሉ እኔ ባቃቸውም አልተናገርኩም። ደግሞ ማላቃቸውም ሲባሉ ከዛ ሊቀመንበሩ ደግሞ የቀበሌው መጥቶ ምናምን አየኝ ምናምን በዛው ገባሁ። ከተመለመለ በኋላ ምን አደረጋችሁ? እንደው ተተችቷል? ተለጥፏል ስማችሁ? አዎ ተለጥፏል። ተለጥፎ በቃ ራሱ እንትን ሲመለመል የመጀመሪያው ራሱ አልነበርኩም። አስታውሰውኝ ወረቀት ላይ አስቀምጠው ተለጥፎ መጨረሻ ላይ ራሱ በቃ መጨረሻ ላይ አስታውሰውኝ ከተለጠፈው ታች መጨረሻ ላይ ስሜን አገኘኋት እና የቀጠናው እንትንም መንገድ ላይ ምናምን የሆነ ምን ማላ ነበረ እስኪ ከዛ እንትን ብለሻል መታወቂያ ምናምን ይዘሽ ሲለኝ ዳኩስ መጣ ከተለጠፈው ላይ መጨረሻው ላይ አገኘኋት። በቃ አስታውሰው ፈልጎ ምናምን ማለት እንደው በመመልመላችሁ እናንተ ቅሬታ ያቀረበ የአካባቢው ማህበረሰብ አለ? አዎ የተወሰነ አለ። በቃ በተለይ በኔ በቃ ቁሜ ሳይል ሰው ነው የሚመስለው። ግን በቃ ያሳለፍኩት ችግር በጣም ይከብዳል። በጣም ከአዲስ አበባ እስከ ኦሮሚያ ድረስ እጄ መጣሁኝ 10 አመት ምናምን። ከዛ ስመጣ በቃ ምንም ነገር ሳልይዝ ያ ሁሉ ነገር ተፈጠረ። እዚሁ ቀረሁ። ደካማ እናት ነበረችኝ። ከሷ ተጠግቼ ምንም የሚያዘጋጀውት መጠለያ ምንም አልነበረም እዚህ ሀገር ላይ በቃ ሰው እየኖርኩኝ በቃ ከዛ ስመጣ በቃ ለሷ የሚቀርበው ለሷ የሚላከውን ለምትዘጋጀው መሬትም በቃ እሷም መናገር ጀመረች። መጨረሻ ላይ አዲስ አበባ ይልክላት ነበር ልጇ። ከዛ በቃ ልጅ በሰው ፊት እየተገረፈ እንደው የኔ አንሶ ደግሞ አንቺን ተሸክሜ አለችኝ። በቃ አልሽኝ እያልኩኝ በቃ ብዙ ነገር ከዛ እሷም የድል ነገር በቃ ተሰምቷት ነው መሰለኝ በቃ ያልኩኝ የኖርኩት እሷ ደግሞ በህይወት አለፈች መጨረሻ ላይ። እዛ ስታልፍ ሰው በቃ ለዚህ ነበር ምናምን ነገር በቃ ሲል በቃ እኔውንም ግራ እየገባኝ ከዛ የሆነ እንትን ራሱ የሆነ 40 ምናምን ፍታት አለ ያ ተፈቶ ራሱ ከዛ በቃ ከዛ ሀመንደሩ ራሱ መለየት ተናኩኝ። የሆነ ትርራፊ ኮቸሮ የሚባል አለ
እሱ ደርቆ ምናምን የዝግጅቱ ትራፊ ማለት ነው። ስራው ሲደርቅ ምናለው አካፈሉኝ እህትና ወንድሞቼ ማለት ነው። እኩል በቃ ለኔም እኩል ከነሱ እኮ ተካፍያችን በኪሻ ግማሽ ይዤ ወደ ሰርቪስ መጠለያ መጣሁ። ያችን ኮቸሮ በቃ የፈተፈትኩኝ በውሃ ምናምን እንጂ ብለው ቢክሮ ደግሞ አንተ ታውቃለህ ምን ደግሞ እንደ ጌሾ ሸምጥጬ ምናምን ያስኳት ሳንቲም ነበረች እሷን እንትን እያልኩኝ በቃ ነው ቻለ ለውጭ ሰው ነው መስለው ግን በቃ አላወራም ሆዴን ራሱ ወይ ያለቅሳለሁ እንጂ እንደዚህ በቃ ለበለችም ራሱ መጥቼ ምናምን መቀመጫው እንደዚህ እኮ ታረጊ በቃ ስራ ራሱ ምናምን መዘጋጃ እንትንም እኮ ታገኝ ነበር ነው ይሆን እንዴልና እንደገና በቃ በድሌ ተስፋ ቆርጣለሁ በቃ እና ያያለ በቃ ያሁኑ በቃ ያሁኑ ድርጅትና ያሁኑ ምልመላ ያሁኑ በቃ የሌለ ነው። እኔ ከዚህ በፊት ሰማለሁ በርግጥ እንደዚህ ብር ተለቀቀላቸው በቃ መሬት ለሌላቸው እንደዚህ ወጭ እንደዚህ ምናምን ይባላል። በቃ ምንም ተስፋ አላደርግም ለኔም ምንም አይመስል ያሁኑ ግን በቃ እንደው የደረሰው በቃ ምን በቃ ለተባለ ሰው በቃ ለሚመለከተው ሰው እኔ እንደማየው ከሆነ ማለት ነው። እሺ የረዳችሁ ፕሮጀክት ማን ነው? ኢትዮጵያ ካቶሊክ ቤተክርስቲያን ስንት ብር ተሰጠ? 10,000 ብር 10,000 ብር አንድ እንደው 10,000 ብር ይሰጠኛል ብለሽ ጠብቀሽ አስበሽ ነበር? አልጠበኩም። ያው ከቀበሌው እንደገባው ድል እንደገጠመኝ እንትን በለ ከዚህ ብር በቃ በጅ ይሆናል በቃ ያለ አንድ ብር አልጠበኩም። ስንት ብር ጠብቀሽ ነበር? እንደው ይገባል ቶሎ ይደርስልኛል ብለሽ አስበሽ ነበር? አላልኩም። ምን አንዱንም አላውቀውም ግን በቃ የሚገባ ሰዓት ምናምን ሲገባ ሳለ ቆይቶ ምናምን ቀረብን ምናምን ካልን በኋላ ነበር የሆነ ሊቆይባችሁ ይችላል ምናምን ይላሉ። ከዛ በውስጤ ደግሞ ተስፋ አረጋለሁ እንዴት ለተቸገሩ ተብለው ያቆዩ ይሆን እንዴ ይላለሁ በቃ እና እንዴ 10,000 ብር ራሱ በቃ አንጠበቅኩ እና የመጨረሻ ነው የሌለ እግዚአብሔር አምላክ ምሁር የተማረ አይጥፋ እህት ወንድም ያላደረገውን ቤተሰብ እናት አባትም ጀምሮ በቃ እኔ የተሻሏልኝ እኔ ማለት በቃ እንደጅልና እንደ እንትን ነው በቃ የሚጥሉ ግን የተማረ ኃይል ሲደርስልኝ ደግሞ በቃ እንደዚህ ነው። ለምን አደረግሽው ብሩ? በቃ አደረኩ ለተወሰነች ምግብም በቃ የዱቤም ብድርስ አበድሪ ብልም የለም እኔን ከሰው የሚቆጥር የለም። በቃ ቤት ኪራይም እንደዚህ እንደ ሌባ መሰልኩ አምጪ ሲሉብኝ ኧረ በቃ ክረምት ላይ ብራት ገባ ፀሐይ ሲወጣ ስራ ልሰራ እችላለሁኝ ባካችሁ ምናምን ተውኩ በቃ አንገበገቡኝ ራሱ መድበጣ እንደው በመልመላው በስርጭቱ ጊዜ ለብሩን ለሰጧችሁ ሰዎች ለመለመሏችሁ ሰዎች ብር ከፍላችኋል? አልከፈልንም። መታወቂያ ምናምን ታደስ ተባለ ሳንቲም አልከፈልንም። በቃ በክብር ነው በቃ በማዘን በቃ እግዚአብሔር ይስጣቸው እነሱንም ሁላችሁንም ያሁኑ በቃ ይለያል። እኔ በቃ አውቄ ራሴን ባለውጥም ብዙ ነገር አውቃለሁኝ ስለ ሀገርም ስለ ሰውም ሁሉ ውስጤ ሁሉ ብዙ ያውቃል። ያሁኑ በቃ ለይት ያለ ነው በቃ በጣም በስርጭት ጊዜ እንደው የሰደባችሁ የገለመጣችሁ ያንጓጠጣችሁ ሰው የለም። እዛ ሄዶ መመላለስ ቶሎ ሳያሰራጩላችሁ ውላችሁ አድራችሁ ተንገላታችሁ? አትንገላታንም በቃ በባስ ምናምን ኮኮን ስንሄድ በቃ ደረስና እኔ በሳላይ በቃ እንደሄድኩኝ ሆነ አልሰማውም ነበር እንደዚህ ብዙ ሰው አያቀኝም። ልክ በሰማውበት ሰዓት በቃ ሩጬ ስሄድ በቃ ምን መጉላላት የለም ብሩን ታስቡና አካውንቷን ተቀበል ማለት ነው። መሰጫው አስተያየታለሽ? ማስተያየት አለ በቃ ቀጥሉበት እድሜና ጤና ይስጥልኝ። ትምህርት መማር ያስፈልጋል ምሁር በቃ አሁን ከዚህ የተሻለ ይበለጣችሁ በቃ እኔ ደግሞ በቃ ጊዜ እንደ ጣል እንደሚያነሳ በቃ ለሁሉም ሰው በቃ ይሄ እንትኔ ነው በቃ እኔ የሥራ ሰውኝ እንዳለ ትምህርቱም በቃ ጊዜ ጣለኝ መሀል ላይ በአገሩ ሰላም መጥፋት ምክንያት በቃ ብዙ ስራ መስራት እየቻልኩኝ ብዙ ልምዶችን ከቋንቋ ጀምሬ ሁሉ ጉራጌ ክልል አማራ ኦሮሚያ ሁሉ በቃ ሄጄ ከስራዎች ጋር ራሱ ነው ቋንቋዎች እንትን ግን አሁን ምንም ማውቅ ምንም ሰራ ምንም ያለኝ አልመስል እንደ ቀድ 4-5 በቃ ሆነ ስንት ጊዜ በቃ አስቆጠር። እሺ እንደው አንቺ ወጣት ነሽ አሁን ያለችው ብር ብቻሽን ከሆንሽ እንዴት ወሰነ አስተርፈሽ የሆነ ስራ መስራት አላሰብሽም? በጣም ነው የማስበው። ታውኗ ከተሰጠችም እንደው ቁርጥ አድርገሽ ቆሎም ሆነ ሌላ ነገር ማዞር እንደዚህ መቼም ይሄ መንግስት እየሰጠ ፕሮጀክቶች እየሰጡ አይቀጥሉምና የሆነ ነገር መስራት አላሰብሽም? በቃ ለስራ እንኳን እቺን ብር ይዣት በቃ ስራ ሰርቼ በቃ የለመድኳቸው ስራዎች ራሱ አንጀቴን ቆርጡኛል። ምሳሌ በምግብ ቤት ባለሙያ ነበርኩ በቃ የጉራጌን ባህል ምግብ ቤት ራሱ እንደ ቆጮ እንደ ጎመን ምናምን የሚባሉት በሆቴል ዘርፍ ሁሉ ተሰማርቼ ልምድ ወስጄ በቃ በጣም እየሰራው ነበር ያለው በራሴም ቢሆን በሻይ ቡና ምናምን እና እኔን በቃ ተስታውስ በቃ ሀገሬ ላይም ሳልሰራባቸው በቃ ኑሮኝም በቃ ሳልከፍት በቃ ቀረው ላለሁ ይሄ ነው በቃ አስጀምር እድሜ ግን እንደማላደርገውና የተባባሰ ሲሄድ በቃ ዋናውማ ይሄ ነበር አስጀምር በቃ
እና እዛ የመጣሽውን በተፈናቅለሽ ነው ወይስ በምን ምክንያት ነው የመጣሽ? ኦሮሚያ ክልል ያው ሰራ ነበረ ለራሴም ማለት ከዛ መጨረሻ ላይ እንደዚህ ሸኔዎች ምናምን አሉ በቃ አማራ አትስሩ እያሉ ነው ምናምን ተባለ። እዛ እያልን በቃ በ15 ቀን ምናምን መጡ። በ15 ቀን እንደዚህ ሲባል ስንሰራ ስናነሳ እቃ ምናምን ከዛ በኋላ መጣውኝ እናት ታመመች ተብላ ድንግል መለስ በቃ ያ ነገር የሚባባስ አልመሰለኝም። ተመልሼ አሁንም ሂጄ እንደዛ ነገር ጀምር ያ ነገር ተባብሶ ህፃናት ሁሉ ሳይቀር አማራ እዚህ ቢገኝ እኮ ይገደላል ይታረዳል ምናምን አለኝ። አንድ ህፃን ልጅ አለ እኔ ብቻ ነኝ በዛም አማራ ነዋሪ ቀንሷል ሳስብ እንደ በፊቱ አይደለም። እኔ እንደዛ የተባባሰ አልመሰለኝም። ብዙም ከሰው እንትን አለ ዝም ዘልዬ ሄድኩኝ። እዛ ሲል በቃ እንደዚህ ትራንስፖርት ሁሉ እስከ አሸዋ ሜዳ ምናምን በቃ ጠፍቷል። መጨረሻ ላይ ስደውል እንደዚሁ ራሱ ሌላ ብሄር ናቸው እንትን ስናገራቸው አረ እንደምንም ውጭ ምንም ይቅርብሽ እንደምንም መኪና ካገኘሽ እባክሽ ውጭ ምናምን ይሉኛል። እንደተባለውም በቃ በልጅነቴ ከፎቶግራፊ ያነሰ የለም አልበም ማለት እሱ ራሱ ውድም ብሎ በቃ የሆነ በቃ በላይ ምናምን የተነሳ ፎቶ ሁላ ነበር። አሁን ከላም ነው ያው አንጀቴ ይቆረጣል። በቃ የሌለ እንትን ሁሉ በቃ ዝም ብዬ መጣሁ። መጥቼ በቃ እናቴን ስላገኘው እንደዛው ብትናገረኝም እንደዛ አለች። አንቺን ተሸክሜ ብትለኝም በቃ ለጊዜው ምንም አልመሰለኝም ነበር። ግን ቁርጥ ነው ከሞተሽ በኋላ ነው እና አሁንም እዚህ በቃ እናቴ ማሽ ምናምን ስለሆነች በቃ ሲሰማ ሲነገራቸው ምናምን በቃ በዛ ምክንያት እዚህ ድርጅት ላይ ከእግዚአብሔር ጋራ ከእናንተ ጋራ ስለሆነ ነው ለዚህ ያበቃኝ። እኔ በጣም ነው የህይወት የመጀመሪያ የሆነብኝ። በጣም አሁንም እኛ የምንጠብቀው ካንቺ ከተሰጠሽ ላይ የተወሰነሽ ቀናስ አድርገሽ ስራ ጀምረሽ የሚቀጥለው ሚራዳን ብናገኝ እንደዚህ የሚደግፍሽበት መንገድ እንዲፈጠር መቼም ቁጭ ብሎ የሚሳካ ነገር የለም። እያየሽው ነው፣ ልምድ አለሽ። ይሄን ልምድ ተጠቅመሽ ደግሞ ወደ ስራ ገብተሽ ራስሽን መቀየር መቻል አለብሽ። አይዞሽ በርቺ። አባይነሽ መስፍን ኃይሉ እድሜዎት እንግዲህ 70 ወደ 80 ነው ብያለሁ። ያው 80 ነው። ስንት ቤተሰብ ነዎት? አንድ ልጅ አለኝ፣ አንዲት አስተዳዳሪ አለች። 3 ማለት ነው? አዎ። እሺ ማን ነው የመለመላችሁ? የቀበሌው አስተዳዳሪ። የቀበሌው ግብረ ኃይል? አዎ ግብረ ኃይሎቹ። ከተመለመላችሁ በኋላ ምን አደረጋችሁ? ደግሞ ያዘነ ብር ሰጠን። እስኪ እንደው የነበረበትን ችግር ያስረዱኝ። ልሞት ተዲያክም የልሞት ልናዘዝ ነበረ ደረሳችሁልኝ። አዎ ተራቤ ተወገርኩ፣ ብድሬንም ከፈልኩ። ደግሞ በቀረችው ሐምሌና ነሐሴ ነው ወጣለሁ። አመት ከበላሁ ምን ያምረኛል? እንጣጥ ብዬ ወደ ላይ መዝለል ይገርምህ። በምንድን ነበር የሚተዳደሩ በፊት? ምንም ተዳደራለሁ። አይኔ ጠፋ። ጥጥ እየፈተልኩ ነበረ። ኢላማ ሆነ። ዛሬ ገንዘብ ያወጣ ነበር። በምን አይነት ተፈትሎ ይበላል? እኔ ፈትዬ ለ20 ብር ነው የሸጥኩት፣ ለ30 ብር ለ20 ብር። በእኔ እድሜ ጊዜ የዛሮቹ ልጆች ጥቂት ያወጣሉ፣ ብሩ አያገለግልም እንጂ። እሺ ስንት ብር ተሰጡ? 10,000 ብር። 10,000 ብር? አዎ። እንደው 10,000 ብር ይሰጠኛል ብለው አስበው ነበር ሲመለም? ኧረ እንደው እናቴ ወደ ላይ ዘነበልኝ እንጂ በልሜም አላየሁት። እንደው ስንት ብር ነበር የጠበቁት? ኧረ መቼ የሰራሁትን አገኛለሁ ወይ? አይ ጉድ! ማን ተረጠኝ ወደው መድኃኒዓለም ወደ ላይ ተኝ ተሸለመንሽ ብሎ አበላኝ። አሁንም ቁማችሁ ሂዱ እናንተ ለምናችሁ ለኛ የበላውም ለምኖ ለኛ። ጌታዬ ከፍ ከፍ ያርጋችሁ። ሌላ አለለም። ተጠርታችሁ ተሾሙ፣ ከፍ አለው ወንበር ያውላችሁ። ደጃማሽ ቀኛማሽ ለመባል ያብቃችሁ። ሌላ አለለም። ጤና ነው ማያዣው፣ ጤናችሁን ይስጣችሁ። ከጎበዝ በላይ ያውላችሁ። ውላችሁ ግቡ። እጃችሁ ማያባራ እስክርቢቶው ያፍራ። የወለዳችሁት ይደግ፣ የዘራችሁት ይብቀል ነው የምለው። ሌላ ምን እላለሁ? ምኝታችሁ አልጋ፣ ኑሯችሁ ደጋ፣ መብላችሁ ስጋ ይሁን። እሺ እንደው በመልመላው ጊዜ የከፈሉ ብር አለ? ለመለመላችሁ ሰው ለከሰጣችሁ ሰው የከፈላችሁት አለ? 5ም አልከፈልኩ። ተሩባን ምን ይወሰዳል? እሺ በስርጭቱ ጊዜ እንደ የገለመጣችሁ የሰደባችሁ ሰው አለ? እኔ እንደው እናቴ ለኔ ሰጣለሁ እንጂ እኔን የሚቀማኝ የለ፣ የሚያጓየኝ የለ። እኔ እረዳለሁ እንጂ ከኔም ይረዳ የለ። የሚሰጡት አስተያየት አለ ታዲያ? ምን አስተያየት አለኝ? ምርቃን ብቻ ነው። እሺ መርቁ። እሺ በርከክ ብዬ ልመርቅ። እሺ በርከክ ብዬ ልመርቅ። ተመረቅኩማ ብዙ ተረት አለኝ። አይገርምህም? ችግር የለውም። መርቁ። ምርቃኑንማ የቆማይ
የሮጣ አይቅደምህ የታገላ አይጣልህ እረተ ግባ አትረታ ቀኝ እጅህ መልክ ግራ እጅህ መህር ይሁን የወለድከው ይደግ የዘራኸው ይብቀል እናት አባትም እንዲያሉህ ለመጦር ለመቅበር ያብቃህ አንተ ደግሞ በዲዲህ ተጦር ያገልግሉህ የሚወለድካቸውም ያገልግሉህ ወጣ ወረርኩ ማለቱን ትተህ ጌታ ኢየሱስ ክርስቶስ ጤናህን ይስጥህ ጤናችሁን ይስጣችሁ የምትራዱንን ሁላ ፈጣሪ አምላክ በዱር በገደል ያሉትን ሁላ ጤናቸውን ይስጣቸው አሁንም እጃችሁ አያባራ ደግሞ ላልደረሱትም የምታዳርሱ እነሱ ብቻ በሉ እንዳንባል ፈጣሪ አምላክ እጃችሁንም አያቋርጥብን ይችን ዘመን ያሸጋግረን በቃ ይበል አረ በቃ ይበል ጎመን እየጨመቀና ታሳድጎ ለሳት ይኸው 8 አመት ሙሉ ጦርነት አላርፍ ብሎ በቃ ይበለን የጦሩ ደረጃም በቃ ይበለን ዲሃ መከራውን አይቶ አሳድጎ ለሳት አረ በቃ ይበለን አገሩም እንዲው ይባረክ በቃ ይበለው ደም የሚፈስበትን ቦታ ሁላ በቃ ይበለን አውሎ ያግባችሁ ወንበሩንም እንዲው ሰፋ ያርግ ምቀኛውን ገደል ይስደደው አሜን ምቀኛውን ገደል ይስደደው አዳማጭን ወዲያ ይበልልህ ኢየሱስ ክርስቶስ በላ ሰባ የሚለውን ወዲያ ይጣልልህ ላይኑን ጨለማ ጉልበቱን ጨለማ ያርገው እንዲው ተውበለው ተቤታውለዋል ነገረኛህን ተውብሎ ቤት ያውለው አቤት ያውለው ፈጣሪ አምላክ ምቀኛን እንጃ ሜዲያ ይልቀቀው በምቀኛ ነው ሰው አገር ያለቀው በውሸትና በቅጥፈት እንዲው ውሸቱን መሬት ተነስቶ እዚያ ተነስቶ ረቡ ሰቡ በሉ ጠጡ የሚለው ኢየሱስ ክርስቶስ ስፍራውን ይፈልገው አሜን ኃይለ ሚካኤል ኑር ያርጋችሁ እጃችሁ ለብለ እሺ እንግዲያችሁን ጣይ ይሁን እናቴ እሺ ኃይለ ሚካኤል ክፋይንካ